ሰልችቶኛል ያልኩበት ምክንያት ሶፊ ለሚሰማ ሰው ግልጽ ይሆን። አንዳንዶቹ አናደድከኝ እንደዚህ ስትል ከአንቴን አልጠብቅም። ከኔም እንደሚጠብቁ አላውቅም። ከኔም እንደሚጠብቁ ቀላል ሰልችቶኛል ነው የሰለቸኝ። ክርስትና እንዳይመስላችሁ ሞኞች። ክርስትና ነው የሚሰለቸኝ። ህይወቴን ሰጥለታለሁ እንኳን ሊሰለቸኝ። በየቀኑ ጣዕሙን እያጣጣምኩ ያለው በየቀኑ ጣዕሙ በየቀኑ ነው የሚወጣው። የሰለቻችሁኝ እናንተ ናችሁ። እነማን? ነገረኞች፣ ሃይማኖተኞች፣ የደረሳችሁበትና የምታምኑት ነገር ብቻ እውነት የሚመስላችሁ ትንሽዬ ከእናንተ የተሻለ መረዳት ይዞ ሲመጣ ሰው ሰይጣን የምታደርጉ ሪሊጂየስ ፒፕል ማንም በቃ መናፍቃን እናንተ ናችሁ። ያስጠላችሁ እናንተ ናችሁ። የሰለቻችሁ ጌታማ ምን ሆኖ ነው የሚሰለቸኝ? የት ልሄድ ከጌታ? ክርስትና እንዴት ይሰለቸኛል? ማር ወለላ አይደል የሰለቸኝ? ማነው? ሃይማኖተኞች፣ ሐሰተኛ ነቢያቶች ይታየኛል። ሌላስ ታየኝ፣ ተገለጠልኝ፣ ብር አምጡ። እናንተ ናችሁ እጅ ያላችሁ። ከእናንተ ጋር መቆጠሬን ያስጠላኝ። ደካማ ጎንን በተመለከተ እንደማንኛችሁም ደካማ ጎን አለኝ። ማንም አይመለከተውም። ለምሳሌ የሆነ ኃጢአት ውስጥ ብገኝ እኔ ማንም ምንም አይመለከተውም ስለኔ። እሱ በእኔና በእግዚአብሔር መካከል ምናልባት አንገቴን ያስነፋኝ ይሆናል ተወሰነ ጊዜ። በተረፈ ግን እሱም በእኔና በእግዚአብሔር መካከል ያለ ቢዝነስ ነው። በእንደዚህ አይነት አሁን ኢትዮጵያ ውስጥ አሁን ክርስትና እየተባለ በየመድረኩ የሚጨፈረው በየሚሊኒየም አዳራሹ ልባቸው እስኪጠፋ ሰዎች አቧራ የሚያጨሱት ነገር ክርስትና መስሏቸው ከሆነ እሱ ለእኔ ክርስትና ያ ከሆነ ይቅርብኝ። ክርስትና ለእኔ እንደዛ አይደለም። ክርስትና ሰልፍ ኮንትሮል፣ ራስን መግዛት፣ ወንድማማችነት፣ ፍቅር፣ ረጋ ማለት፣ እውነት በጽድቅና በእውነት የሚኖር። አንተ ምንድን ነው ምን አቃጠለኛ? አምላካችንን ዝርክርክ ብለን በሚሊኒየም አዳራሽ ብናመልክ ብንዘል ለምንድን ነው የተቃጠልከው አንተ? ትንሽ ድካማችሁ ያሳዝነኛል። አቧራ ስታጨሱ አንዳንዴ እኮ ስትጨፍሩ ምናምን ጭፈራው ራሱ በዚህ ላይ ደግሞ በቃ የሆነ አስረሽ መቼው ነው እና ሁሉ ነገር ኮንሰርቱ ምን ሁሉ ኮንሰርት ያደረገ ሮንግ ነው እያልኩ ሳይሆን ትክክለኛ ኮንሰርት ከሆነ እቀበላለሁ። ትክክለኛ ማለት ትክክለኛ መዝሙር የሚዘመርበት ከሆነ ሃይማኖት እየተጨፈረ በዚህ ላይ ትንሽ ቆይቶ ብር አምጡ ነው። ብር አምጡስ እሺ ይሁን፣ እኔ ቸገረኝ። ብር የሚሰጥ ሞኝ ካለ ደስታ ነው አንችልም። ድሃ አደጎችን መዘረፍ ነው፣ መበዝበዝ ነው። ክርስትና ቅርጹን አጥቷል። ቅድስናም እየጎደለ ነው። አሁን እናንተ ብዙዎቹ አሁን ክርስትና እየተባለ ኢትዮጵያ ውስጥ ነው የሚጨፍሩበትን ጭፈራ ይሄ ከሆነ ክርስትና የድሮዎቹ እነዛ ሃይማኖተኛ ያልናቸው ሰዎች በምን እድል ጌታ ምስክሬ ነው። አትሊስት እነሱ በቅድስና ይበልጡናል፣ እኔን ይበልጡኛል። አትሊስት ህይወት አሳይተውኛል እነሱ። እሺ እምነት ብቻ የምትል መጽሐፍ ቅዱስ ላይ ልናገኝ አንችልም። አሃ እንዴት? እምነት ብቻ እኮ እናንተ እኮ ፋይቭ ሶላ እኮ ነው። እሺ ቆይ እኔ እዚህ ጋር ስንነጋገር እኔ በክርስቶስ ኢየሱስ አምናለሁ እንጂ ፋይቭ ሶላ ሲክስ ሶላ የሚለውን ነገር አላውቅም። አምስቱ ሶላዎችን አትቀበልም? አይቀበልም። እኔ አሁን አምስት ሶላ የምትሏቸው እንደሆኑ ብሪፍሊ እንትን አለ መጽሐፍ ቅዱሴን ብቻ ነው እኔ የማነበው። ጎበዝ ሪከርድ እያደረጋችሁ ጋይስ። አዎ አይ ተውት። አሁን አምስቱ ሶላዎችን አንተ አትቀበልም? አታውቃቸውም? አምስቱ ሶላዎች የሚባሉት ምንድን ናቸው? አይ ቀለብ ዝም ብሎ ገርል እያስነበባችሁ ዋናው ከእምነታችሁ አስወጣ፣ ከዋናው እምነታችሁ አስወጣችሁ። ምንድነው የምታስተምረው? ሰውን አስተምራለሁ ቤት ከፍቼ ያልክ አቢኒ ምን አውቀህ ነው ታዲያ የምታስተምረው? ምን አውቀህ ነው የምታስተምረው? በጣም መልካም። ግን መጀመሪያ ኖ እርሱ ሽፍት ሳይሆን በደንብ አድርገው እንዲያስተምሩ እምነት ብቻ የሚል አወጣለሁ ብለሃል። ይሄን ጨርስና በኋላ ላይ እንነጋገራለን። እዚህ ጋር ያለውን ነገር ያስተምሩ። ጥቅሱን መጀመሪያ ጥቅሱ ስንት ላይ ነው? ኤፌሶን ምዕራፍ 2 ቁጥር ስንት ነበረ? ከ4 እስከ 8 ያለውን እስከ 10 ማንበብ ይችላሉ። እሺ አንብልኝ እስኪ ምን ይላል? እሺ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋው ድናችኋል። እነማን ነው ይሄንን የሚለው? እነማን ነው ይሄንን የሚለው? ሰዎች ማለት ነው። እሺ ሰዎች እንዴት ነው የዳኑት ይላል? በጸጋ
ከላይ ከቁጥር 1 ላይ ምን ይላል? ቁጥር 1 ላይ ምን ይላል? እሺ በበደላችሁና በኃጢአታችሁ ሙታን በነበራችሁ በእርሱም በዚህ ዓለም አይልም። በበደላችሁና በኃጢአታችሁ ምን ምዕራፍ 2 ሙታን በነበራችሁ። አረ በነበራችሁ ይላል። ነበራችሁ። በጣም ጥሩ። በበደላችሁና በኃጢአታችሁ ምንድን ነበራችሁ? ሙታን ነበራችሁ። በጣም ጥሩ። በኃጢአትና በበደል ሙታን ነበራችሁ። እሺ ይሄ ኃጢአት ምን አይነት ኃጢአት ነው? እሺ ይሄ ኃጢአትና ይሄ በደል ነው። ቆይ ይሄ ኃጢአትና ይሄ በደል ኢሳይያስ 53:5 ላይ ተጠቀሰውና ገላትያ 3:13 ላይ ተጠቀሰው ከአዳም ጋር እየተዋረሰ የመጣው። ቆይ አሁን እየጠየቅኩ ያለሁት ይኸውልህ በበደላችሁ በደልና ኃጢአት የተባለው እዚህ ጋር በበደልና በኃጢአት ሙታን ነበራችሁ ነው የሚላቸው። እሺ ይሄ በደልና የኃጢአት ምን አይነት በደል ምን አይነት ኃጢአት ነው? የግለሰቦች የኤፌሶን ሰዎች ኃጢአት የኤፌሶን ሰዎች ብቻ ኃጢአት ነው ወይንስ ዘሆል ኃጢአትንና በደልን ነው የሚናገረው እዚህ ላይ ቅዱስ ጳውሎስ? እዚህ ጋር ወደ ለማን ነው የጻፈው? ደብዳቤው ለኤፌሶን ሰዎች ነው እንጂ ስለዚህ የሚመለከተው የኤፌሶንን ሰዎች ብቻ ነው። ኤፌሶን ሰዎች ምንድን ናቸው? በክርስቶስ ድነናል የሚሉ በደልና ኃጢአት የተባለው ለኤፌሶን ሰዎች ብቻ ነው ወይንስ ምን አይነት ኃጢአትና በደል ነው? አው መጽሐፍ ቅዱሳችን ላይ ስናይ ኢየሱስ ክርስቶስ ለሁሉም እንደመጣና ለሁሉም እንደሚሰራ ይናገራል። ስለዚህ ይሄ በደልና ኃጢአት ይሄ ደብዳቤ በተዘዋዋሪ እኔን ይነካኛል። ቆይ እኮ ይሄ ኃጢአትና በደል የሰው ልጅ በአዳም ምክንያት የመጣ በደልና ኃጢአት ነው። ይሄ ኃጢአት ሁሉንም ነው የሚጠቀልለው። በጣም ጥሩ። እሺ ሙታን ነበራችሁ። በጣም ጥሩ። በእርሱም እሺ በዚህ ዓለም እንዳለው ኑሮ በዚህ እሺ የማይታዘዙ ልጆች ላይ አሁን የሚሰራው መንፈስ አለቃ እንደሆነ አየር ላይ ለሚሰራው እንዳለው ፊደል አትዘለል። ይኸውላችሁ አሁን ችግሩ እኔ ላንብብ እንዴ ወይኔ ላንብብ መሰለኝ እንዲገባው ብዬ ነበር። አሁን እኮ እዚያ ቤት ፊደል እየዘለሉ ነው የሚያነቡት እና ለዚያ ነው አቢኒ ቀስ ብለህ የጥቅሱ ኮንሰፕት ምን እንደሆነ እንድትረዳ ገባ። ቀስ ብለህ አንብብ። ችግር የለውም፣ አትቸኩል። አሁን ስታነብ አቤኔ ምን ታደርጋለህ? ዝም ብለህ ማለት ዝም በዘልማድ የሸመደድከውን ጥቅስ ሳይሆን መጽሐፉን ትክክል ፊደሉን እያየህ አንብልኝ፣ እያስተዋልን እንድንሄድ። በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። ግን ብለሻል አይደለም? እኛ በልጅነት መብት ክርስትናን የተቀበልን የዳንደ ክርስቲያኖች ይቅርና በእምነት ብቻ ነው ብለሽ ክርስቲያን ነኝ ብለሽ እያወራሽ ነው አይደለም? እኛ ህጋዊ እውቅና ከመጽሐፍ ቅዱስ ያገኘን ክርስቲያኖች ይቅርና ነይ እንቀጥልሽ። አሁን ታሳየኛለህ እንዴ? ውይ በስመ አብ ታሳየኛለህ? የት ጋር ልጅነት እውቅና እንዳገኘ ክርስቲያን እንደሆንክ ታሳየኛለህ? እኔ በራሴ ፕሮግራም አሳይሻለሁ። የት ነው ህብረት የምታደርጊው? እስኪ ንገሪኝ። አንቺ የት ነው ህብረት? ቃለ ህይወት። ቃለ ህይወት ነው ህብረት የምታደርጊው? ተጠምቀሻል? አዎ። ለምንድን ነው የተጠመቅሽው? አዎ። ለምን ዓላማ ነው የተጠመቅሽው? ምን ለማግኘት የተጠመቅሽው? የጌታ ትእዛዝ ስለሆነ ስለዳንኩ ተጠመቅኩ። ያ ከጥምቀት ያገኘሽውን እስኪ እያንዳንዱን ነገር ዘርዝሪልኝ ከመጽሐፍ ቅዱስ ማስረጃ ጋር። የጌታ ትእዛዝ ስለሆነ ከመጽሐፍ ቅዱስ ማስረጃ ጋር ዘርዝሪልኝ ከጥምቀት ያገኘሽው። የምንጠመቀው ስለ ያመነ ሰው ይጠመቃል። እኔ ያመነ ሰው ይጠመቃል አይጠመቅም አይደለም ጥያቄ። እኔ በደንብ አስተውለሽ ለማዳመጥ ሞክሪ። ተረጋጊ። መጀመሪያ ለማዳመጥ ሞክሪ። የጠየቁሽ ጥያቄ ያመነ ሰው ይጠመቃል ያላመነ አይጠመቅም አይደለም። አምነሽ ተጠምቀሽ በጥምቀት ያገኘሻቸውን ነገሮች ከመጽሐፍ ቅዱስ ማስረጃ ጋር አንድ በአንድ ንገሪኝ። ያው ሮሜ 6 እኮ አለ ምን እንደሚገኝ እኮ እዛ ግልጽ አድርጎ እኮ አሳይተዋል። አስረጅና ትብብር ይለዋል። ሞቱን የአዲስ አሮጌ የነበረ ህይወትህን ሞቱን በሚመስል ትቀብረውና ስትነሳ ነው
አይሰማም ማወራ ሮሜ ስንት ሮሜ ስንት ሮሜ ስንት ሮሜ 6 ከቁጥር ስንት ከቁጥር ስንት ከአንድ ጀምረህ ማንበብ ትችላለህ። ኦኬ እሺ። ስለዚህ በጥምቀት ያገኘችው አንደኛው ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ መሆን ነው። አዎ ሌላኛው እሺ ቀጣዩን ዘርዝሪልን እስኪ። ቀጣዩስ ምንድን ነው? አንድ ነግረሽናል። ጥሩ እሺ። ሌላስ? ከጥቅስ ጋር እንደዚህ እያደረግሽ ንገሪኝ። በቃ በአዲስ ህይወት መመላለስ ነው። ምንድን ነው? ከጥቅስ ጋር መታዘዝ ይለዋል። ለኃጢአት መገዛት ከመጽሐፍ ቅዱስ ጋር አሁን ብጠየቅ ዮሐንስ 3:5 እያልኩ ማርቆስ 16:16 ቲቶ 3:5 አንደኛ ጴጥሮስ 3:20 ምናምን እያልኩኝ እንደዚህ ትንትን እያደረግኩኝ እናገራለሁ። ከነ ጥቅሷ ማለት ነው። ለእያንዳንዷ ለምናገራት ክርስቲያን ስለሆንኩኝ እኔ ከእያንዳንዷ ጥቅስ ጋር ቁጭ ነው ማድረግ። እንደዛ ነገር ዮሐንስ አሁን ያነሳቻቸው እኮ ዮሐንስ ስለ ጥምቀት አያወራም። እኔ የእሱ ጥምቀት የማያወራ ስለአንቺ የተጠየቅሽው ማርቆስ 16 ከጥምቀት ያገኘሽውን ነገር ማርቆስ 16 ደግሞ ስለ በመንፈስ መጠመቅ ነው። ሮሜ ደግሞ ስለ ውሃ ጥምቀት ነው። እኔ አሁን አልጠየቅኩሽም፣ ስለ አንቺ ነው የጠየቅኩሽ። ስለ አንቺ ነው የጠየቅኩሽ። ከየት አምጥተህ ነው? የኔ መጽሐፍ ቅዱስ ነው። ከየትም አመጣኸዋል? አንዴ የኔ ነው የምትለው መጽሐፍ ቅዱስ ነው እያወራሁልህ ያለው። አንድ ጊዜ አዳምጪ። በጥምቀት ያገኘሽውን ነገር ከመጽሐፍ ቅዱስ ማስረጃ ጋር አድርገሽ አስረጂኝ። ኦኬ ፕሊዝ። በጎ ህልና ልመና፣ መንፈስ ቅዱስ መካፈል፣ አዲስ ህይወት ከጥቅስ ጋር ከመጽሐፍ ቅዱስ ማስረጃ ጋር ጥቅስ እዛው ላይ እስከ አንብብ እስከ አታነብም እንደ ሰውየው የት ላንብብ? ጥቅስ ምን ጉድ ነው? እዛ ሮሜ 6 ከ1 ጀምራ አንብብ እስከ 11 ምናምን። እዛ የት በጌታ ምን ጉድ ነው? እናንተ ስርዓቱ ሰማታውቀው ስለኛ ትጨነቃላችሁ እንዴ? ንገሪን። እሺ ጥቅሱ የት ጋር አንቺ ታወራለህ እንዴ? ጥቅሱን ታውቂ የለ መጽሐፍ ቅዱስ አለሽ አይደለ? ከምትናደጂና ከምትቆጪ ጥቅሱን ንገሪን። ይደብርሻል ጥቅሱን መናገር? ለምንድን ነው ያናዳችሁ? እግዚአብሔር ቃል ስንጠይቃችሁ ጥቅሱን ንገሩን። ለማን ብዬ ነው የሚናደደው እኮ? ካልተናደድሽ ንገሪን። እሺ የቱ ጋር ነው እያንዳንዱን ነገር? ወንድሜ የለ ግራብ ተጋብታችሁ ያላችሁ ስለ እናንተ ቤተ እምነት ሳታጣሩ ለምንድን ነው የምትጠመቁ? የጌታዬ ትእዛዝ ነው። ጥቅሱን አሳይን። ጥቅሱን ንገሪን። አሁን ለምትናገሪው ነገር እኛ ክርስቲያን ስለሆንን ማለት ነው ያለ ማስረጃ አናዳምጣችሁ። የራሳችሁ ቤተ እምነት ውንቅጥ ቁጥ የወጣ የትኛው ነው ቁርባን፣ የትኛው ነው ጥምቀት፣ ምን ሰዓት ነው ሳትጠብቁ ጭምልቅልቅ ያለ ቤተ እምነት ቁጭ ብለህ ነው እንደ ስለኛ የምትተቸው? ተው እንጂ ልደተ ቃል ተው እንጂ። ኧረ በስመ አብ ሰው ይዳንበት፣ ለቀቅ አድርግበት። መጽሐፍ ቅዱስ እየነገርኩህ ያለው ለሙካ መዳም ፈልገን ነው። እሺ ቀጥይ እስኪ። አንድ ጥቅስ አታውሩ ስትጠየቁ፣ ከዛ ጨለማ ውስጥ ናችሁ ምን ብለሽ ታወቂዋለሽ። ጥቅስ አምጪ። እኛ ይቅርታ አድርጉልን ፕሮቴስታንቶች፣ እኛ ክርስቲያኖች ነን። ያለ መጽሐፍ ቅዱስ ጥቅስ መታችሁ ስታወሩ በቃ ይደብረናል፣ በቃ ደስ አይለንም። ስታወሩ ከኛ ጋር ከክርስቲያኖች ጋር ስታወሩ ፕሮቴስታንቶች ለምትናገሩት ለእያንዳንዱ ነገር መጽሐፍ ቅዱሳዊ ማስረጃ ከአበው ማስረጃ ከአፖስቶሊክ ፋዘርስ ከቸርች ፋዘርስ ካላመጣችሁን በቀጣ ነው የሚደብረን፣ ደስ አይለንም። ዝም ብላችሁ መታችሁ ስሜታችሁ እንድታወራ አንፈልግም። ምን ጊዜም ክርስቲያን ቤት ስትገቡ እና እንደዚህ ውይይት ስታደርጉ ለምትናገሩት ነገር መጽሐፍ ቅዱሳዊ ማስረጃ ስጡን። ኦኬ መጽሐፍ ቅዱስ እና እንደዛ ስንጠይቃችሁ ደግሞ ልትናደዱ አይገባም ፕሊዝ። በእርጋታ እዚህ ጋር እንዲህ ይላል። ኦኬ ትእዛዝ ነው። እሺ የቱ ጋር እንዲህ ክፍል ላይ ጳውሎስ ከዚህ የተለየ ወንጌል ሰብኳል በሚገባ? ቆይ ጳውሎስ ያመነን አይጠመቅ አይድንም ብሎ ነው እንዲሰበከው? በተቃራኒ
አዎ እስቲ አንድ ነገር ጠይቀኝ። በክርስቶስ ሞትና ትንሣኤ አምናችሁ ዳኑ ብለው 12ቱ ሐዋርያት ሰብከዋል። እና ታዲያ ምን ብለው ነው የሰበኩት? ሰጥቷቸዋል ትእዛዝ? ምን ብለው ነው ታዲያ የሰበኩት? እስቲ ያሳየኝ እንዴ። በክርስቶስ ሞትና ትንሣኤ አምናችሁ ዳኑ ብለው ከጳውሎስ ውጪ ሰብከዋል ወይ? ሐዋርያት የሰበኩት የክርስቶስ ትምህርትና ጳውሎስ የሰበከው የክርስቶስ ትምህርት ይለያያል አልከኝ። በጣም ይለያያል። እሱ ነው ፖይንቴ እኔ። ስለዚህ እነሱ ሄደው ንስሐ ግቡ ነው ያለው አልክ። ጳውሎስ ደግሞ ምንድን ነው ያለው? ንስሐ ግቡ አላለም? በክርስቶስ ሞትና ትንሣኤ አምናችሁ ዳኑ ነው ያለው ጳውሎስ። እና ታዲያ አይሁድስ ቢባል እንደዛ አልተባሉም እንዴ? አይሁድስ ቢሆኑ እንደዛ አልተባሉ? አልተባሉም። እነሱ መሲህ መሆኑን እመኑን የተባሉት ሐዋርያት ሥራ። እና መሲህ መሆኑን ማመን ታዲያ ምንድን ነው? መሲህ መሆኑን ማመን በቃ የእግዚአብሔር ልጅ መሲህ መሆኑን አምነው ሲቀበሉ በኢየሱስ ክርስቶስ ስም ያጠምቋቸው ነበር እነ ጴጥሮስ። ኧረ ቴዳ አንተ ፍልስፍና የተለየ ነው በጣም። እሺ ለማንኛውም እዛው መጽሐፉ ላይ አንዴ ቆይ በቃ እዛው መጽሐፉ ላይ እንሂድና ከዓለም ሁሉ ከተባለው ውስጥ ወይም ፍጥረት ሁሉ ከተባለው ውስጥ አይሁድ አሉ የሉም? ይኖራሉ አሉ እንጂ። ታዲያ ካሉ ለምንድን ነው የማርቆስ ወንጌልን ምዕራፍ 16 ላይ ያለውን ክፍል አይሄ እኮ ለምንድን ነው ያልከው? ለአይሁድ ብቻ ነው የተባለው ነው ያልከው? አዎ አልሄዱማ ወደ ዓለም ቢሄዱ ኖሮ ትክክል ነበር። እስቲ አልሄዱም ያልከው የትኛውን ማስረጃ ጠቅስ ነው? እንዳልሄዱ እስቲ ያሳየኝ። ሲሄዱ አይታይማ እንዴ እናንተ አልገባህም ማለት አልተረዳኸውም ማለት በቃ አልሄዱም ማለት። የሐዋርያት ሥራ ላይ አይሁድን ብቻ የመረጡ ሲሰብኩ እንደነበር ነው የምታየው ኢየሩሳሌም ላይ የሐዋርያት ሥራ ላይ። አዎ እሺ የሐዋርያት ሥራ ለምሳሌ እስቲ ምዕራፍ 2ን እንድና ላሳይህ እስቲ። አሁን እዛ ጋር አይሁድን ብቻ መርጠው ሰበኩ የሚል ታሳየኛለህ? እሺ የሐዋርያት ሥራ ምዕራፍ 2 ላይ ማንን ነው የሰበኩ? አይሁድን ብቻ መርጠው ነው? አንደኛ ቆሮንቶስ 1:17 ላይ ወንጌልን ልሰብክ እንጂ ላጠምቅ አልተላኩም ማለት ጥምቀትንና ወንጌልን ለይቷል። ምክንያቱም የጳውሎስ ወንጌል የጸጋ ወንጌል ነው። በእጅ በሰው የማይደረግ ጥምቀት ነው ያለው እንዴ ሲጀመር ማለት ነው የጸጋ ወንጌል ማለት። አዎ ሐዋርያት ሥራ 20:24 ላይ ወንጌል ማለት ነው። ሐዋርያት ሥራ 20:24 ላይ አንብቡት። የጸጋ ወንጌል ማለት ነው ወንጌል እንደተሰጠው ጳውሎስ በተለያየ ቦታ ጠቅሷል። ኤፌሶን ላይ ጠቅሷል። በተለያየ ቦታ ሁለት አይነት ወንጌል አለ እንዴ ወዳጄ? አዎ መጽሐፍ ቅዱስ ላይ ሁለት ወንጌል አለ። የእግዚአብሔር መንግስት ወንጌልና የእግዚአብሔር ጸጋ ወንጌል ይላል መጽሐፍ ቅዱስ ላይ። እሺ የእግዚአብሔር ጸጋ ወንጌል የት ጋር ነው የእግዚአብሔር ጸጋ ወንጌል የሚለው? ሐዋርያት ሥራ 20:24 24 ጸጋ ወንጌል እሺ 24 ነገር ግን ሩጫዬን ከጌታዬ ከኢየሱስ ከተቀበል አገልግሎት እርሱም የእግዚአብሔርን ጸጋ ነው የሚለው እኮ እግዚአብሔርን ጸጋ ወንጌልን የብቻ ነው። የእግዚአብሔር የጸጋ ወንጌል ሳይሆን እግዚአብሔር ጸጋ ነው የሚለው የእግዚአብሔር ጸጋ ወንጌልን እንጂ እግዚአብሔር የጸጋ ወንጌል አይደለም የሚለው የእግዚአብሔር ጸጋ ወንጌል የእግዚአብሔር ጸጋ ወንጌልን የእግዚአብሔር ጸጋ የሆነው ወንጌል ነው። የእግዚአብሔር ቅጽል ነው። የእግዚአብሔር ጸጋ ወንጌልን መመስከር ፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር ነው የሚለው። ጸጋ ወንጌል የጸጋ ወንጌል ሳይሆን አንተ የጸጋ ወንጌል ነው ያልከው። የእግዚአብሔር ጸጋ የሆነው ወንጌል ነው። ጸጋ ማለት ነው ስጦታ እኮ የጸጋ ወንጌል የጸጋ ወንጌልን በለው። ምናልባት ወንጌል ምንድነው? ስጦታ ነው ወንጌል የእግዚአብሔር ምንድነው? ጸጋ ነው። የጸጋ ወንጌል ሳይሆን የእግዚአብሔር ጸጋ ሆኖ ነው የሰጠን። የጸጋ ወንጌል የእግዚአብሔር ጸጋ የሆነ ወንጌል ይለያል። መንግስት ምንድነው? መንግስት ማለት መንግስት ተሰማይ ማርቆስ 1:14 እና 15 ላይ የእግዚአብሔር መንግስት ወንጌል ይላል። ሁለቱ አይለያዩ። መንግስተ ሰማያት ቀርባለችና ንስሐ ግቡ አላለ? መንግስተ ሰማያት ነው የሚያዘው ወንጌል። ሁለቱም አንድ ነው አይደለም። የተለያየ ሁለቱም አንድ የማይሆኑበት ምክንያት ነው። አንደኛ ቆሮንቶስ 15:3-4 ላይ ክርስቶስ ለሰዎች እንደሞተ እንደተቀበረ እንደተነሳ ይናገራል። ይሄ ወንጌል ነው የጸጋ ወንጌል ማለት። የጸጋ ወንጌል ማለት በክርስቶስ ሞትና ትንሣኤ አምኖ መዳን ነው። ይሄን ሌሎቹ ሐዋርያት አልሰበኩትም። ምን አሉኝ?
አልሰበኩም ማለት ግን አያስፈልግም ማለት አይደለም። ሁሉም መልእክት አልጻፉምና ለምሳሌ ሐዋርያው ቅዱስ ጳውሎስ የጻፈውን ሌሎች አይቀበሉትም ማለት ነው። ሐዋርያው 14 መልእክት ጽፏል። ጳውሎስ የጻፈው 14 መልእክት 13 ከሮሜ እስከ ፊልሞና ያለው ለአሕዛብ ነው። እስራኤል ከሐዋርያ ሥራ 7 ከቅዱስ እስጢፋኖስ ግድያ በኋላ ተቆርጣ ተጥላለች። ለጊዜው ተቆርጣ ተጥላለች። እግዚአብሔር ከነሱ ጋር ያለውን ግንኙነት አቋርጧል። የተሰጣቸውን የንስሐ ጊዜ መጠቀም ስላልቻሉ አቋርጦ ምዕራፍ 9 ላይ ጳውሎስን አዳነው። ሳኦል የነበረውን ጳውሎስ አድኖ ለእኔ ምስክር ትሆነኛለህ ብለው የአሕዛብ ሐዋርያ አድርጎ ሾመው። ይሄ የአሕዛብ ሐዋርያ ተደርጎ ተሾሞ ለአሕዛብ እንዲሰብክ ነው። ለአሕዛብ ብቻ ነው? እስራኤልን አላስተማረም? እስራኤል እኮ አሕዛብ እኮ ነች። ባለማመኗ ምክንያት ተቆረጠች። ሮሜ ላይ ይነግረናል ጳውሎስ ተቆርጣ መጣሏን። ህዝብና አሕዛብ አልገባህም ወንድሜ? ለማን ነው? ህዝብና አሕዛብ የሚለው ራሱ እኮ አልገባህም እኮ። እስራኤል ቆይ ህዝብና አሕዛብ እያልክ ያለው በብሉይ ኪዳን የነበረውን መስሎኝ። እስራኤል ህዝብ ነበረች፣ የእግዚአብሔር ህዝብ ነበረች። ቀደም ደግሞ አሕዛብ እኮ ነው የነበረው። አይ አልኩም። ቆይ ክርስቶስ የመጣው ማለት ነው ቴዲ፣ እንዴት አድርገህ አስበው ነው? ክርስቶስ የመጣው ህዝብና አሕዛብ የሚለውን ነገር አስቀርቶ አንዲትን ቤተክርስቲያን ለመመስረት ነው አይደል? በደሙ ቀድሶ እስራኤል ዘነፍስ። ይሄን ማን ነገረን? አሁን ያልከውን ማን ነገረን? እንዴት ማን ነገረ ማለት መጽሐፍ ቅዱስ አይናገርም እኮ። የትኛው ክፍል እስቲ ንገረኝ። ነው አይማውቅ የለም እያልኩህ አይደለም። እሺ ክርስቶስ ምንድን ነው ያደረገው? ክርስቶስ ምንድን ነው ያደረገው? መጥቶ አሕዛብን በዛው ቀጥሉ እናንተም ይሁዲዎችን በዛው ቀጥሉ ነው ያለው እንዴ? አላለም። እንደው መጨረሻ ላይ ክርስቶስ እኔ ወይን ግንድ ነኝ ሐዋርያቱን ናችሁ አይደለም ያለው? ዓለም ሂዱ በአብ በወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጉ። እኔ ወይን ግንድ ነኝ ሲል ምን ማለት ነው ክርስቶስ? ልክ ነው። የወንጌል ግንድ ነው። ሰው ሁላችንም በእሱ አምነን አንዲት ጉባኤ እንዲኖር ነው አይደል? አንድ አካሉ የሆነች በእሱ ምን አምነን በእሱ ምን ቆይ በእሱ ምን አምነን ምናምን አይደለም። ኧረ እንደ ይቅርታ አድርግልኝና በጣም ግራ የተጋባ ብለን እንመን ነው የምልህ። በክርስቶስ አንዴ እንመለስ። ይኸው መሲህ ነው ብለን እንመን ወይስ ሞቱና ትንሣኤውን እንመን? ቆይ ፕሊስ፣ እሱ አይደለም አሁን ፖይንቱ። አንተ መነሻ ገና ብዙ ነገር ነው ያልገባ ነገር ያለው። ይኸውልህ አሁን ለምሳሌ ክርስቶስ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ ተናግሮ ሲያበቃ ራሱ ክርስቶስ የተናገረውን ነገር በፍጹም ሐዋርያቱ አላደረጉትም ሊያደርጉትም አይችሉም የሚል ድምዳሜ ውስጥ ደረስክ። ምክንያት ስትጠይቅ የምታመጣው ነገር የለም። ከዛ ሐዋርያቱም ከሁለት ከፈልካቸው። የጳውሎስ ወንጌል ያስተማረው ሌላ ነው አልክ፣ የሌሎች ሐዋርያት ደግሞ ያስተማሩት ወንጌል ሌላ ነው አልክ። ማሳየት ግን አትችልም ልዩነቱን። እንዴ አሳየው እኮ ሲጀመር ይኸውልህ ራሱ አንድ ፕሊስ የመንግስቱ ወንጌል ብዬ እኮ አሳየው። አይ እስኪ አንድ ነገር ጠይቀህ እንዴ በክርስቶስ ሞትና ትንሣኤ አምናችሁ ዳኑ ብለው 12ቱ ሐዋርያት ሰብከዋል? እና ታዲያ ምን ብለው የሰበኩት? ምን ብለው ነው ታዲያ የሰበኩት? እስኪ አሳየኝ እንዴ። በክርስቶስ ሞትና ትንሣኤ አምናችሁ ዳኑ ብለው ከጳውሎስ ውጪ ሰብከዋል ወይ? ስማይ ቆይ አንዴ። አንደኛ የተነሳንበትን ነገር በደንብ ይኸው፣ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ቢሆን ያላመነ ግን ይፈረድበታል ብሎ ልኳቸዋል። ኦኬ። ከዛ ስብከት የሚጀምሩት ስማ እንጂ ቆይ ወንድም አለ ስብከት የሚጀምሩት እዛው በኢየሩሳሌም ነው። ያገኙትን ህዝብ ከህዝብ ከሚባለው ወገን ከአይሁድ ወገን ሊሆን ይችላል፣ ከየትም ሊሆን ይችላል። ያገኙትን ህዝብ የሐዋርያት ሥራ ምዕራፍ 2 ላይ ሲሰብኩ ትመለከታለህ። ከተለያየ ቦታ ለባለ 50 የተሰበሰበ ህዝብ መካከል የመንፈስ ቅዱስ ጸጋም ሰጥቷቸው በልዩ ልዩ ቋንቋ ሲናገሩ ታገኛቸዋለህ። እዛ ቦታ ላይ ለምሳሌ 3000 ነፍሳት አምነው ተጨመሩ ይላል ወደ ጌታ ቤተክርስቲያን። ሰው አምነው የተጨመሩት ግን ይሁዲ ብቻ ናቸው ወይ? በፍጹም አይልም። እንዲያውም እዛ ቦታ ላይ የተዘረዘሩ ብዙ ቦታዎች አሉ። ከእስራኤልም ውጭ የሆኑ ከተለያየ ቦታ የመጡ የተለያየ ቋንቋ ይሰሙ ማለት ነው። ስለዚህ አሁን ክርስቶስ ሲልካቸው ወደ ዓለም ነው የላካቸው። በአራቱም አቅጣጫ ሄደው ሰብከዋል፣ አስተምረዋል። ኦኬ። ከዛም በእነሱ እግር ደግሞ የተተኩ ክርስቲያኖች ደግሞ ተቀብለው አስተምረዋል። ይህንን ከመጽሐፍ ቅዱስ ማንበየት በኩል ምናምን ማሳየትም ይቻላል። ችግሩ ግን ምንድነው መሰለህ? ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ክርስቶስ ነው የሚናገረው። ይህንን ንግግሩን እነሱ በፍጹም ተግባራዊ ያላደረጉትም፣ ስለዚህ አልቀበለውም ብለህ መነሳት ነው አንድ። ሁለተኛ ከዓለም ሁሉ ከፍጥረት ሁሉ የሚለውን ነገር ይህንን ለማን አደረከው? ለአሕዛብ ብቻ ነው ያደረከው ወይም ለሕዝብ ብቻ አድርገህ ወሰድከው? ትክክል አይደለም። ላይ ቃሉ እየተናገረ ለምንድን ነው ቃሉን ክደው የምትነሳ? ስለዚህ የትኛውም ሰው ሕዝብ የነበረ ሊሆን ይችላል፣ አሕዛብ የነበረ የትኛውም ሰው ወንጌሉን ይሰማና ኦኬ ወንጌሉን ይሰማና ያ ሰው ካመነ ይጠመቃል። ከተጠመቀ ይድናል። አላምንም የሚል ከሆነስ በቃ ይፈርድበታል።
ምንድነው የሚያምነው ከሆነ ክርስቶስ የገለጠውን እውነት እሱ የሰራውን የማዳን ስራ በአጠቃላይ የእሱን ትምህርት ሰው ማመን አለበት። የትኛውም ከየትም ይምጣ ማለት ነው። ካመነ ምንድነው የሚሆነው? ወደ ጥምቀት ነው የሚመጣው። ከተጠመቀ ይድናል። ምክንያቱም ዓለም ሁሉ እያለ ፍጥረት ሁሉ እያለ ሁላችንም የሚመለከተን ነገር አንተ ከፍለህ አይ ይሄንን ክፍል እኮ ለህዝብ ብቻ ነው የተናገረው። በየትኛው ስልጣን ነው? እንደዛ ይልማ መጽሐፉ። ስለዚህ ቴዲ እኔ ይቅርታ አድርግልኝና በጣም የማይሆን ፍልስፍና ውስጥ አትግባ። በቃ የክርስቶስ ወንጌል ክርስቶስ ዓለምን ያዳነው ለሁላችንም ነው። ያ መዳን የሚፈልግ ሰው ግን ተመልከት፣ ወንጌሉን ቃሉን ሰምቶ ማመን አለበት። ካመነስ ወደ ጥምቀት ነው የሚመጣው፣ ከየትም ይምጣ ማለት ነው። ጳውሎስን ለምሳሌ ቅድም አነሳው። ጳውሎስ በነገራችን ላይ አይሁድን አላስተማረም ምናምን የሚል ድምዳሜ ውስጥ ከሆነ ያለው ተሳስተሃል። ብዙ ጊዜ ሞከረ፣ ነገር ግን ለመስማት ዝግጁ አልነበሩ። ስለዚህ እግዚአብሔር መንፈስ ቅዱስ እሱን ና ወደዚህ በቃ እምቢ ብለዋል፣ አንተን እንዲያውም ሊገርሉ ነው የሚፈልጉት፣ ስለዚህ በዚህ መስመር አስተምር ይለዋል። ከዛ በኋላ ያስተምራል፣ ያጠምቃል። የሆነ ጊዜ ላይ ግን የተወሰኑ ሰዎችን እንዳጠመቀ ትኩረት ያደረገው ቃሉን መናገሩ ላይ ነው፣ ማስተማሩ ላይ ትኩረት ያደረገው። ከዛ ያስተማራቸውን ግን ሌሎቹ እንዲያጠምቁ አድርጓል። ትኩረት ያደረገበትን ነገር ሲናገር ነው እኔ ለማጥመቅ አልተላኩኝም ብሎ የሚናገረው እንጂ ጥምቀት አያስፈልግም፣ ጥምቀት አያድንም ለማለት አይደለም። እንዲያውም ስለ ጥምቀት ከቅዱስ ጳውሎስ በላይ ያስተማረ የለም። በነገራችን ላይ ጥምቀት ከጌታ ጋር አንድ የምንሆንበት፣ ራሱ ጌታን የምንለብስበት፣ አሮጌው ሰውነታችንን ቀብረን አዲስ ሆነን የምንነሳበት ታላቅ የሆነ ሚስጥር እንደሆነ፣ ዳግም የምንወለድበት አዲስ ልደት የምናገኝበት እንደሆነ በመልእክቶቹ ድብና አድርጎ ያስተማረው እሱ ነው። እሱም እንኳን ራሱ ከይሁዲ መጥቶ ምንድን ነው የተባለው? ተነስ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ነው ያለው። ራሱ ክርስቶስ እንኳን አሳምኖት ተገልጦለት ግን የላከው ወደ ራሱ ቤተክርስቲያን ነው። ያሳደተ ወደ ነበረች ቤተክርስቲያን ተላከና ምንድን ነው የተባለው? ተነሳ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ነው የተባለው። ስለዚህ ይሄ አሁን ከዚህ በኩል የመጣ ጥምቀት አያስፈልግህም፣ ከዚህ በኩል ደግሞ የመጣ ጥምቀት ያስፈልጋል የሚባል አይደለም። ወደ ዓለም ነው ሂዶ የተባሉት። ዓለም ሁሉም ነው ህዝብና አሕዛብ የሚባለው በዛን ጊዜው እንግዲህ በነበረው ማለት ነው። ከዛስ ይሄ ዓለም ሁሉ ወይም ደግሞ ፍጥረት ሁሉ የተባለው ወንጌሉን ይሰማና ካመነ ይጠመቃል፣ ከተጠመቀ ይድናል። ጥምቀት ለመዳን ነው፣ እምነትም ለመዳን ነው። አለቀ እንጂ ለህዝብ ለነበሩ ሲሆን ሌላ፣ አሕዛብ ለነበሩ ሲሆን ሌላ፣ ከዚህ ሰፈር ስትመጡ ሌላ፣ ከዚህ ሰፈር ስትመጡ ሌላ የሚባል ነገር የለም። ጸጋው ለሁሉም ነው የተሰጠው። ግን ያ ጸጋ ግን የሚገኘው ወይም የሚያድነው በምንድን ነው? በእምነት ነው። ጸጋው ምን ታድማችኋል እንደሚለው። ስለዚህ ለህዝብ ሲሆን ሌላ፣ ለአሕዛብ ሲሆን ሌላ የሚባል ነገር የለም። ነገር ግን አይሁድ ያንን የመጣውን መሲህ ክርስቶስን እሱን ክብር ምስጋና ይግባውና ተራሱ አድርገው ወሰዱ። አምላክነቱን አልተቀበሉም። የተቀበሉት አምነው አለ። አዎ ለምሳሌ 3000 ነፍሶች ሲጨመሩ እንመለከታለን። ከዛ ውስጥ አይሁድ ምናልባት ብንቆጥራቸው ብዙ ሊሆኑ ይችላሉ። የሐዋርያት ሥራ ምዕራፍ ላይ ያሉት ማለት ነው። ሐዋርያት ራሱ ከዛ ወገን ናቸው። ስለዚህ ክርስቶስ ለዚህ ሲሆን ሌላ አድርጉ፣ ለዚህ ሲሆን ሌላ አድርጉ ብሎ ያስተማረበት፣ አሁን አንተ እንደዛ ያልክበት ካለ ሐዋርያት ደግሞ አይ ለዚህ ስለሆን እንደዚህ ጥምቀት አያስፈልገውም፣ ለዚህ ሲሆን ደግሞ ጥምቀት ያስፈልገዋል ምናምን ያሉበት ካለ እሱን ማስረጃ አምጣ። ካለ በለዚያ ዝም ብሎ መደናቆር ነው የሚሆነው። ቴዲ በጣም ይቅርታና መፈላሰፍ ነው የሚሆነው። ሰምተኛ? አዎ ሰምቻለሁ። ጥያቄ ልጠይቅ ነው። ለምን ጥያቄ የምጠይቀኝ? እኔ ጠየቅኩህ እኮ ማስረጃ አምጣ እንደዚህ ያልክበትን አልኩ ነው ወይስ ተግባብተናል? ነው ይኸውልህ፣ ቅድም እኮ ሚውት እንዳደረከኝ አላወኩም ነበር፣ እያወራሁ ነበር። አይ ስለምትረብሽ ነው። አሳይሃለሁ ያልከኝ ነገር አለ። እሱን አሳየኝና ተሳስቼ ከሆነ ልታረም እኮ ነው ያልከው። እኔ ማርቆስ 16 እኮ ያልቃል እኮ በነገርህ ላይ ቴዲ፣ እዛው ማርቆስ 16 እኮ ያልቃል። ኖ አይ አይደለም፣ እሱ እኮ አይደለም ጥያቄ። በክርስቶስ ሞትና ትንሣኤ አምናችሁ ዳኑ ብለው 12 ሐዋርያት ሰብከዋል። አሳይሃለሁ አልከኝ። እሱን አሳየኝ ነው የሚሰብኩት። ቆይ ምንድን ነው የሚሰብኩት ታዲያ እነሱ? ነው አለ ስላልከኝ እኮ ነው አሳየኝ ነው የምልህ እኮ። ጥቅስ ቃል በቃል እንደዚህ ያሉበትን ቃል በቃል ነው የፈለከው? አዎ አለ ስላልከኝ ለእኔ የለም ብዬ ስለሆነ እያመንኩ ያለሁት። አይ የመጽሐፍ ቅዱስ ሐሳብ ምንድን ነው? የመጽሐፍ ቅዱስ ሐሳብ ታዲያ ምንድን ነው? ሞቶ እንደተነሳ ክርስቶስ በስጋ እንደመጣ እሱን አምነው መስበክ ነው እንጂ ታዲያ ምንድን ነው? ጳውሎስ ነው የሰበከው ስለ አይደለም እነሱ ሰብከዋል አልከኝ። ኦኬ ስለዚህ ምንም ይላል። ጳውሎስ ወንጌል የጸጋ ወንጌል ነው። ኢየሱስ ስብከት ይለያል ብዬ ስነሳ እኮ ነው። ምን ብዬ ላሳይ? ለምሳሌ ምንም ይላሳይ 12 ሐዋርያት አንዳቸው ሰብከዋል። ቆይ ለምሳሌ ይኸውልህ እንደዚህ ያለ ለምሳሌ ባሳይስ፣ ቆይ ችግር የለውም እንደዚህ ያለ ባሳይስ። ለምሳሌ ጌታ በስጋ እንደመጣ ኦኬ፣ በስጋ እንደመጣና እንዳዳነን በደሙ እንደሚያነጻን ሞቶ እንደተነሳ አልሰበኩም ነው? ሞቶ አይደለም ወንጌል እሱ አይደለም። የጸጋ ወንጌል እሱ አይደለም። ወንጌል ክርስቶስ ሞትና ትንሣኤ አምኖ መዳን ነው። ይሄ ወንጌል አይደለም። አሁን ያልከው ወንጌል አይደለም።
የመንግስት ወንጌል ይሆናል እሱ፣ የጸጋ ወንጌል አይደለም። ምንድነው የመንግስት ወንጌል? ይኸውልህ እኔ እኮ ያልተረዳኸኝ ነገር ይኸውልህ፣ እያንዳንዱ ጋር ከምንከራከር የኔን ሐሳብ ልንገርህ። የመንግስት ወንጌል ምንድነው? ለምሳሌ እስቲ ንገረኝ። የመንግስት ወንጌል ምንድነው? የመንግስት ወንጌል የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ተብሎ ከመጥምቁ ዮሐንስ ጀምሮ የተሰበከ ራሱ ክርስቶስ የሰበከው ሐዋርያቱ ይህን የመንግስት ወንጌል ማን ነው የሰበከው? ጳውሎስ ነው ወይስ ሌሎቹ? በአንተ ሌሎቹ የመንግስት ወንጌልን አሁን ያልኩ መጥምቁ ዮሐንስ ነው የጀመረው፣ ክርስቶስ ራሱ ሰበከው። ከዛ የጌታ ሐዋርያት የበጉ ሐዋርያት የሚባሉት እነሱም ይህንን ነው የሰበኩት። የመንግስት ወንጌል በቃ ንስሐ ግቡ ነው እንጂ እንደዚህ አምናችሁ ተጠመቁ ምናምን አላሉ እኮ። እሱ ማለት እኮ ነው ንስሐ ግቡ ተጠመቁ እኮ ነው ያሉት እኮ እነሱ። እሱ እኮ ነው የመንግስት ወንጌል ማለት። ንስሐ ግቡና ተጠመቁ አሉ። እሺ ጳውሎስ ምንድን ነው ያለው? ጳውሎስ ደግሞ በክርስቶስ ሞትና ትንሣኤ አምነው ለዳኑ ሰዎች ነው ማለት ነው የጻፈው። ሮሜ 4:23 እስከ 25 አንተ የተለየ ነው። ይቅርታና ቴድዬ ምንም አልገባህም። ይኸውልህ አሁን ለምሳሌ እኮ ቅዱሳን ሐዋርያት ምን መሰለ የሚያደርጉት ይወጣሉ። እኔ እኮ አሳየኝ እኮ አልኩ። አንዴ ቆይ ፕሊስ ቆይ። ኖ አይደለማ። አይ አንተ ብቻ እኮ እያወራህ ነው። እኔ ጥያቄን ጠይቄያለሁ። እያወራህ ነው ወዳጅ። እንደውም ብዙ እድል እየሰጠው ነው ባይዚ ብዙ እድል እየሰጠው ነው። እንደውም ከርሴ ሁሉ ሸሽቼ ማለት ነው እንግዲህ አንተን ለማትረፍ ሳይገባ ስለሆነ የወጣው ከቅዱስ ቤተክርስቲያን እንደዛ እንትን እያልኩ ነው። ሶ ይኸውልህ የትኛውም አካል ይነሳ የሚያስተምረው የሚሰብከው የክርስቶስን ትምህርት ነው። እሺ ያ የክርስቶስ ትምህርት ምን የሚል ነው? ለምሳሌ ክርስቶስ በስጋ እንደተገለጠ ወይም ቃል ስጋ እንደሆነ ኦኬ፣ ለኛ ቤዛ እንደሆነ ከዛኛ ለመዳን ማመን እንዳለብን፣ ማመን ብቻ ሳይሆን መጠመቅ እንዳለብን ተመልከት። መጠመቅ ብቻ ሳይሆን ቅዱስ ስጋና ክቡር ደሙን መብላት መጠጣት እንዳለብን አዮ። ከዛ በቅድስና ሕይወት የራሳችንን መዳን እየፈጸም መኖር እንዳለብን የጳውሎስ ከጴጥሮስ የጴጥሮስ ከዮሐንስ ከዮሐንስ ከማርቆስ የማርቆስ ከሉቃስ ምንም የሚለይ ነገር የለውም። ምናልባት አንዱ አካል በደንብ ዲቴል ሄዶበት ሊሆን ይችላል። አንደኛው ደግሞ የሆነ ነገር ላይ የሆነ ፖይንት ላይ በደንብ ዲቴል ሄዶበት ሊሆን ይችላል። ይህ ትምህርት ሁሉም የክርስቶስ ትምህርት ነው ወንድም አለ። አንተ እኮ አሁን የክርስቶስን ትምህርት ከሁለት ከፈልከው። ጭራሽ የዮሐንስና ደቀ መዛሙርቱን ከኢየሱስ ደቀ መዛሙርት ጋር አንድ አደረካችሁ ማለት። ለምሳሌ ዮሐንስ አሁን ለምሳሌ የንስሐ ጥምቀትን እያጠመቀ ለክርስቶስ የንስሐ ጥምቀት እያጠመቀ አጠቃላይ ለዚህ የሚድኑበትን ነገር ክርስቶስን ተቀበሉት የሚል ትምህርት ነበር የሚያስተምረው። ክርስቶስ ሲመጣ ለሱ ነው የለቀቀው ቦታውን። ከዛ ክርስቶስ ደግሞ የዓለምን አዳነና ሂዱ አስተምሩ ብሎ ሲልክ እየተመለከታቸው ነው። እያጠመቃችሁ በአብ በወልድ በመንፈስ ቅዱስ ስም ደቀ መዛሙርት አድርጓቸው። ምንድነው ደቀ መዝሙር? ክርስቲያን ነው፣ የክርስቶስ ነው። ሂዱ ብሎ ነው የላካችሁ። አሕዛብን ሁሉ እያለ ፍጥረትን ሁሉ እያለ ወደ ዓለም ሁሉ ሂዱ እያለ ማለት ነው። ስለዚህ ቤተክርስቲያን በዛ መንገድ የተስፋፋችሁ እና ጳውሎስም በዚህ ሲያስተምር ሌላ ትምህርት፣ ጴጥሮስ በዚህ ሲያስተምር ሌላ ትምህርት፣ ዮሐንስ ሲያስተምር በዚህ ሌላ ትምህርት አይደለም የሚያስተምሩት። ራሱ አንዱን ወንጌል በተለያየ መንገድ ግን ሊገልጹት ይችላሉ። ትኩረት የሚያደርጉበት ፖይንት ሌላ ነው ይችላል። ለምሳሌ ቅዱስ ዮሐንስ ወንጌሉን ሲጀምር ስለ ቃል ቀዳማዊነት ይናገራል። በመጀመሪያው ቃል ነበር ብሎ ነው የሚጀምረው። ከዛ ግን ይህንን ጌታ መቀበል እንዳለበት በስጋ የተገለጠውን ቃል ስጋ ሆናል ስጋው ቃልን ኢየሱስን እሱን ሰው መቀበል እንዳለበት ሰው እሱን የሚያምን ከሆነ የሚቀበል ከሆነ የዘላለም ሕይወት እንደሚኖረው ይናገራል። አየሁ አይደል? ሉቃስን ስትመለከት ከጽንሰቱ ይጀምራል። አሁንም እኮ ስለ ቃል ስጋ ሆነ እኮ ነው የሚጀምረው። የተለየ ወንጌል ነው እንዴ? አይደለም። ማርቆስን ስትመለከትም እንደዛው የሚጀምርበት እንትን አለው። ቅዱስ ማቴዎስን ስትመለከት አሁንም ቃል ስጋ ሆነ ከሚለው ነው የሚጀምረው። ግን ምንድነው ከምድራዊ ልደቱ ይጀምራል። አብርሃም ይስሐቅን ወለደ፣ ይስሐቅም እያለ ወይም እንደዚህ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ቀጣይ ይመጣል ማለት ነው። ከዛ መጽሐፍቶችን ገልበጥ ስታደርጋቸው ሙሉ የያዙት የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ነው እንጂ ጳውሎስ የራሱ ወንጌል የለውም፣ ጴጥሮስ የራሱ ወንጌል የለውም፣ ዮሐንስ የራሱ ወንጌል የለውም። ምን እንዴት አድርገህ ተረድተህ ነው ቴድዬ? ስለዚህ ይሄ ወንጌል የክርስቶስ ወንጌል ነው፣ ለሁሉም የሚሆን ነገር ነው። ይሄንን ለሁሉም የሚሆነው ወንጌል እና አንድ የሆነውን የክርስቶስን ትምህርት እሱን ወጥተው ያስተምራሉ። እኛም ዛሬ የምናስተምረው ከእነሱ ያገኘውን የተቀበልነው ይሄንን ነው። ስለዚህ ያ ወንጌሉን የሰማ ፍጥረት ሁሉ ወንጌሉን የሰማ አሕዛብ ሁሉ ወይም ወደ ዓለም ሁሉ ያ የሰማው ሁሉ ማለት ነው በየትኛውም ሁኔታ ይኑር ወንጌል ከሰማ ያለ ሰባኪ እንዴት ያምናል? ያለ ሮሜ ምዕራፍ 10 ላይ ቀጥታ ማመን ይጠበቅበታል ለመዳን። ካመነ ምንድነው የሚሆነው? ወደ ጥምቀት ይመጣል። ከተጠመቀ ይድናል ነው የሚለው። አምኖ ከተጠመቀ። አላምንም ካለስ ይሁዲ የነበረ ይሁን አረማዊ የነበረ ይሁን ምን ይሁን አላምንም ካለ ጥሎት ነው የሚሄዱት። ፍርድ ውስጥ ይሆናል ማለት ነው። ኦኬ፣ ፍርድ ውስጥ ይሆናል። ለምሳሌ በነገርህ ላይ ጳውሎስ አሕዛብን እንደሰበከው ይሁዲዎች ጋር አካባቢም ሰብኳል። አልቀበለው ስላሉ እንግደለው ስላሉ
ስለዚህ እግዚአብሔር መንፈስ ቅዱስ ገልጦለት ትኩረቱን አሕዛብ ጋር ያደርጋል እንጂ ሰብኳል። በነገራችን ላይ ሞክሯል፣ ብዙ ታግሏል። እምቢ ካሉ ግን ይተዋቸዋል። በቃ ግልጽ ነው። እንደዛ እንደሆነ ሁሉ ጴጥሮስም ከአሕዛብ መካከል ለምሳሌ ሰብኳል። ለምሳሌ ቆርኔሌዎስ የሐዋርያት ሥራ ምዕራፍ 10 ስትመለከት ራሱ እግዚአብሔር ገልጦለት ይሄዳል። እዛ ወይ ማን ነው ለቆርኔሌዎስ መልአክ ተገልጦለት በልሂድና እነ ጴጥሮስን አስመጣው ብሎ መልእክተኞች ልኮ ምናምን። ቆርኔሌዎስ አሕዛብ ነው በነገራችን ላይ። ስለዚህ ሂዶ ግን ይሰብከዋል። ከሰበከ በኋላ እንዲጠመቅ ነው የሚያደርገው። በሐዋርያት ሥራ በብዙ መልእክቶች ስንመለከት እንዴት ነገሮች ነው የምናገኘው። በነገራችን ላይ በዮሐንስ ጥምቀት ሳይቀር ተጠምቀው የነበሩ ሰዎች በጌታችን በመድኃኒታችን በኢየሱስ ክርስቶስ ጥምቀት እንዲጠመቁና ደዛ ደግሞ እጃቸውን እየጫኑ ጸጋ መንፈስ ቅዱስን እንዲቀበሉ ነበር የሚያደርጉት። እና ይዶን ነው እንዴት አይነት ፍልስፍና ውስጥ እንደገባ ግራ ነው የሚያጋባው እውነት ለመናገር። ስለዚህ እኔ ይቅርታ አድርግልኝና ማርቆስ 16 እዛው ፊት ለፊት ላይ ተቀምጦ ምን አይነት ማስረጃ ነው የማመጣልህ? ወደ ዓለም ሁሉ ሂዱ ተብሏል፣ ወጥተዋል። ጳውሎስ ይሄድ፣ ጴጥሮስ ይሄድ፣ ሉቃስ ይሄድ፣ ዮሐንስ ይሄድ፣ የትኛውም አካል ይሄድ፣ የትኛውም ሐዋርያ ይሄድ፣ ያገኘውን ዓለም የተባለው ህዝብ ሁሉ ነው። ስለዚህ ያ የተገኘ ሰው ይሰበካል። ከተሰበከ አምኖ ሲጠመቅ ነው ሚድ ነው ያለውን ክርስቶስን እሱን እንግዲህ ሐዋርያት ራሱ ወይ አልተቀበሉትም ነው አልሰሙትም ነው ወይስ ደግሞ ያልሰማውም ነው? ወንድም ማለት አልናገር አው ተናገር። ግን ጥምቀትን እስኪ ትኩረት አድርገህ ተናገር። አሁን ጥምቀት ለማን ነው የሚያስፈልገው ብለህ አንተ የምታምነው? ለህዝብ ለነበሩት ወይ አሕዛብ ለነበሩት ነው ወይስ ለሁሉ? የውሃ ጥምቀት ነው የምትለኛል? የውሃ ጥምቀት በመንግስት ወንጌል ለሚያምኑ ተው። መንግስት ወንጌል ምናምን የሚለውን ተውና እንዴት ተዋል? እኔ የማምነው እንደሱ ነው። መተው አልችልም። እሺ ተናገሩ። የመንግስት ወንጌል ለሚያምኑ አምነው በውሃ መጠመቅ አለበት። የሚያስፈልግ ቆይ አንዴ ጥያቄና አርቲኩሌት አድርግልሽ ወንድሜ ቴዲ፣ ይቅርታ እሺ፣ እንዲገባኝ ነው። ሁሉም ሰው የሆነ ሁሉ ወንጌልን ሰምቶ ያመነ ሰው ለመዳን መጠመቅ አለበት ብለህ ነው የምታምነው ወይስ ደግሞ ይሄ ጥምቀቱ የሚያስፈልጋቸው አካላት አሉ የማያስፈልጋቸውም ደግሞ አሉ ብለህ ነው የምታምነው? አሁን በዚህ ዘመን የለም እኮ ነው የምልህ። የውሃ ጥምቀት የለም። በዚህ ዘመን የለም። የጸጋው ወንጌል የውሃ ጥምቀትን አያነሳም። ወደ ክርስቶስ አካል የምንጠመቀው በመንፈስ ቅዱስ ነው። አንደኛ ቆሮንቶስ 12:13 ላይ በግልጽ አስቀምጦልናል። በመንፈስ ቅዱስ አማካኝነት ወደ ክርስቶስ አካል እንጠመቃለን። ክርስቶስን የመተባበር ጥምቀት ወይም የአካል ጥምቀት እንለዋለን ነው። አታስረዝመውና ስለዚህ አንተ የምትለኝ አሁን ምንድነው? በዚህ ዘመን የውሃ ጥምቀት የሚባል ነገር የለም እያልክ ነው አይደለ? አዎ። እሺ መጽሐፍ ቅዱስ አውጣልኝ። ራሱ ጴጥሮስ ስለዚህ ጉዳይ እንዳስተማረ ቅድም ስትከራከር ስለነበረ ላሳይ። ምን ላውጣልሽ? ምን ላይ? እሺ አንደኛ ጴጥሮስ 3:20 አንብብልኝ። 20 እና 21 እሱ እኮ አልገባም። ይኸውልህ አንብበው። አይ ዝም ብለህ አንብበው እባክህ። ኖ እንዴ አንብበው እንዴ አንተ ማዘዝ ብቻ ነው ማዳመጥም እኮ አለብህ። እኔ እያልኩ ያለሁት የጳውሎስ ወንጌል ይለያል ከ12ቱ እያልኩ ነው። አንተ ጴጥሮስ ነው እያልክ ያለሁት ወዳጅ። ጴጥሮስ ነው እያልክ ጴጥሮስ ምን ያደርግልኛል? እንዴ ጴጥሮስ እኮ የ12ቱ ሐዋርያት እኮ የመንግስቱ ወንጌል ጳውሎስ ብቻ ነው የምታምነው አንተ? ጳውሎስ የሰበከው ለድነታችን ነው። ጳውሎስ ብቻ ነው የምታምነው? ኤግዛክትሊ። ስለዚህ አሁን የማርቆስ ወንጌልን አትቀበልም፣ የማቴዎስ ወንጌልን አትቀበልም፣ የሉቃስ ወንጌልን አትቀበልም፣ ሌሎችም ሐዋርያት ጻፏቸው ምን አትቀበልም ነው የምልህ። ክርስቶፎርስ ለድነታችን አልጻፈልንም እያልኩ ነው። ጉድ መስ ቲቶ ምዕራፍ 3 ቁጥር 5ን እስኪ እየው በለው። አዎ አይ እኔ እንትን እኮ ነው አሁን እኮ ፖይንቱም አልገባኝም ማለት ለመናገር መምህር ተረድተውታል። ሲጀመር ይሄ እኮ የሶላ ስክሪፕቸራ ውጤት ነው። ከነገራችን ላይ አበው ያላስተማሩትን በጥንት ቤተክርስቲያን የሌለ ወንጌልን ከሁለት ከሶስት መክፈል ምናምን ያው ሶላ ስክሪፕቸራ እንደዚህ ነው የሚያደርገው። ባይዘው የራስክን ስፔኩሌሽን የራስክን ክፍፍል የራስክን እንትን እንድትፈጥር ነው የሚያደርገው። ይሄ አንዱ ማሳያ ነው። ግን ወንድማችን ቲቶ ምዕራፍ 3 ቁጥር 5 ላይ በውሃ መታጠብ ከቃሉ ጋር አዳነን ይላል። የውሃ መታጠብ የሚለው ጥምቀት አይደለም? ኤፌሶን ላይ ያለው መሰለኝ እሱ አይደል እንጂ ቲቶ ማለት በአዲስ ልደት በምንድን ነው የሚለው? በአዲስ ቲቶ ላይ በአዲስ ልደት ነው የሚለው። ከቃሉ ጋር የሚለው አይደለም ያለው ይመስለኛል። ኖ አይደለም። ከቃሉ ጋር የሚለው ኤፌሶን ነው አይደል? መምራሉ ከቃሉ ጋር የሚለው ኤፌሶን ነው ያለው።
ኖ ልክ ነው። ለቃሉ ጋር አይደለም። ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ የሚለው ኤፌሶ ማን ነው? ቴዲ ሰምታል ወንድሜ? ቲቶ 3:5 ቲቶ 3:5 ለአዲስ ልደት የሚሆነው መታጠብ ምንድን ነው? ምን ልመልስ? ምንድን ነው ጥያቄው? ቅዱስ ጳውሎስ ለአዲስ ልደት የሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን ይላል። ለአዲስ ልደት የሚሆነው መታጠብ ምንድን ነው? የውሃ መታጠብ ነው ያልከኝ? የውሃ ጥምቀት ነው ምንድን ነው ነው ያልከው? የጠየቅኩህ አንተ መልስልኝ እኮ ነው። ለአዲስ ልደት መታጠብ፣ በአዲስ ልደት የሚሆን መታጠብ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። ለአዲስ ልደት የሚሆነው መታጠብ ምንድን ነው? እንደ አዲስ ነው የተወለድነው እኛ በክርስቶስ ኢየሱስ እኮ መታጠብ ለአዲስ ልደት የሚሆነው መታጠብ ምንድን ነው? ኖ ለአዲስ ልደት የሚሆነው መታጠብ አክሽኑ ምንድን ነው? አክሽኑ ምንድን ነው? ለአዲስ ልደት የሚሆን መታጠብ የተባለው ምንድን ነው? ምንም አክሽን የለውም። አንተ ብቻ ተናገርክ እንጂ እኔ ልናገርና ልማርበት አሳየኝ እኮ አልኩህ። ቴዲ እየተናገርሃል። አይ እኔ ብቻ አንተ ብቻ ተናገርክ አትበለኝ እንዴ። ወይ ጳውሎስ ያው ቤት ስለሆነ ነው የባለቤትነት ስሜት ነው። ብዙ ትናገራለህ፣ ግን እኔ አንዴ ቆይ አሳየኝ ብያለሁ። ብታሳየኝ እኮ እማራለሁ ክርስቶፎር። እሺ ምንድነው ማሳየኝ? ሁለት ነገር አሳየኝ። አንደኛ በክርስቶስ ሞትና ትንሣኤ አምናችሁ ዳኑ ብለው ሰብከዋል የ12ቱ ሐዋርያት። ሁለተኛ ደግሞ ወደ ዓለም ሄደው ሰብከዋል። ከኢየሩሳሌም ወጥተዋል? ከኢየሩሳሌም አልወጡም ብዬ ስለማምን ሄደው ወጥተዋል፣ አስተምረዋል፣ ሰብከዋል የሚለው ኢቭን ከርዕሱ የሚያስወጣ ቆይ አንዴ ቆይ ከርዕሱ የሚያስወጣኝን ነገር አላደርግም። ሌላ ጊዜ ቆይ ብቅ ትልና ወይ በደንብ እናየዋለን። እንግዲህ አላሁኑ ግን እኔ በደንብ ልረዳ ስለምፈልግ በተለይ እዚህ ጥምቀቱን በተመለከተ አሁን ቅድም ለአዲስ ልደት በሚሆነው መታጠብ የሚለው ፖይንት በመንፈስ ቅዱስ ነው አልክና እዛው ላይ ግን በመንፈስ ቅዱስ ይላል። ሶ ተጋጨብህ። አንድ እሱን ብታስብ ደስ ይላል።